ኢህአዴግ ካድሬዎች እንደሚሉት እኛን መምረጥ ካልፈለጋችሁ ኤክስ አድርጉ የሚሉት ሊያሳስቷችሁ ምርጫችሁን ውድቅ ሊያረጉባችሁ ስለሆነ በጣቱ ትይዩ ባለው ሳጥን ውስጥ ከምታደርጉት ምልክት ውጪ ሌላ ጋር ምንም አይነት ጽሑፍ ምንም አይነት ምልክት ምንም አይነት ነጥብ ማድረግ የለባችሁ። የኢህአዴግ ካድሬዎች ቅንጅት ቢመረጥ በረሃን ገባለን እንጂ ይህችን አገር አናስረክብም እያሉም ቀስቅሰዋል። ፈንጂ በማጥመድ ቅንጅቱን ያፈነዳው በሚል ደጋፊዎቻቸውንና ሰራዊቱን በቁጣ ለማስነሳትም አስበዋል። ጡርነቱ ኢህአዴግ ማታ የሚያሴረው ሴራ ጧት እጃችን ላይ ይወድቃል። ግንቦት 7 ማታም መብራት አጥፍተውና ግርግር በመፍጠር ኮሮጆውን ከፍተው የተዘጋጀ የምርጫ ወረቀታቸውን ለማስገባት ከወዲሁ አቅደዋል። ቋሚን የምትደግፉ ኢትዮጵያውያን ሁሉ ይህን ምርጫ ሰላማዊና ፍትሃዊ እንዲሆን ታደርጉ ዘንድ በጽናት እንድትቆሙ ጋዜጦችም እነዚህን ሴራዎች ህዝብ እንዲያውቃቸው እንድታደርጉ ምርጫው እንዳይደናቀፍና እንዳይጭበረበር ዜጎች ሁሉ ዘብ ቁሙ። ይህ የቅንጅት ለአንድነትና ለዲሞክራሲ መልእክት ነው። ጤና ይስጥልን። ይህ የተወካዮች ምክር ቤት ድምጽ መስጫ ነው። ለተወካዮች ምክር ቤት ቅንጅትን የምትመርጡ ደጋፊዎቻችንና አጋሮቻችን በሙሉ የዚህ የጣት ምልክት ባለበት የቅንጅቱ አርማ ጎን ባለው ሳጥን ውስጥ ኤክስ ወይም የጣት አሻራችሁን አትሙበት። ከዚህ ውጪ ባሉት ምልክቶች ላይ ምንም አይነት ምልክት ማድረግ አያስፈልግም። ምናልባት በምርጫ ወቅት ስተት ቢፈጠር ተመልሳችሁ ሄዳችሁ ይሄንን የተሳሳተውን ካርድ በመመለስ ሌላ አምጥታችሁ የመምረጥ መብት አላችሁ። ኢህአዴግ ካድሬዎች እንደሚሉት እኛን መምረጥ ካልፈለጋችሁ ኤክስ አድርጉ የሚሉት ሊያሳስቷችሁ ምርጫችሁን ውድቅ ሊያረጉባችሁ ስለሆነ በጣቱ ትይዩ ባለው ሳጥን ውስጥ ከምታደርጉት ምልክት ውጪ ሌላ ጋር ምንም አይነት ጽሑፍ ምንም አይነት ምልክት ምንም አይነት ነጥብ ማድረግ የለባችሁ። ይሄ አረንጓዴ ቀለም የሚኖረው የመምረጫ ካርዳችሁ የክልል ምክር ቤቶች አባላትን የምትመርጡበት የድምጽ መስጫ ወረቀት ነው። በዚህ ላይ በአዲስ አበባ 6 ተመራጮች ይኖሩናል። በሌሎቹ ክልሎች 2ም 3ም ቁጥራቸው ሊለያይ ይችላል። ማድረግ ያለባችሁ መራጮች መከተል ያለባችሁ የቅንጅቱ አርማ የሆነው ጣት ትይዩ ባለው ቦታ ላይ ኤክስ ወይም የጣት አሻራችሁን ካስቀመጣችሁ ያ ለመምረጣችሁ ማረጋገጫ ነው። አቱ ባለበት ትይዩ በ6ቱም ተመራጮች ትይዩ ኤክስ ወይም የጣት አሻራ ካደረጋችሁበት በቂ ነው። የቅንጅት ጣት ምልክት ባለበት ትይዩ ኤክስ ወይም የጣት አሻራ በማድረግ 6ቱን የቅንጅቱን እጩዎች 2 ባለበትም የጣት አሻራዎቹን በመፈለግ 3 ባለበት ቦታም የጣት አሻራዎችን በመፈለግ ምልክት አድርጉ። ከጣት ምልክቱ ትይዩ ውጪ ምንም አይነት ጽሑፍ መጻፍ አያስፈልግም። ምርጫው እንዳይደናቀፍና እንዳይጭበረበር ዜጎች ሁሉ ዘብ ቁሙ። ኢህአዴግ ከክልል ብዙ የውሃን ዜጎችን ወደ አዲስ አበባ አምጥቶ ለምርጫ ሊያሰልፍ ተዘጋጅቷል። እነዚህ ዜጎች በገንዘብ የተገዙ ካርዶችን እንደሚጠቀሙ ይጠበቃል። የኢህአዴግ ካድሬዎችና አስተዳዳሪዎች ህዝቡ ኢህአዴግን ባይመርጥና ቅንጅት ቢያሸንፍ የጥይት በረዶ እንደሚወርድበት እየነገሩት ነው። በየአካባቢው ህዝብ በስፋት እየተደበደበ ታስሯል፣ ታፍሷል። ቅዳሜ በሚደረገው የህዝብ ታዛቢዎች ምርጫም ድርጅታዊ ስራ ለመስራት ደብዳቤ ሁሉ ተሰጥቷል። በየጦር ካምፑ በመኮንኖችና በበታይ ሹማምንት መኖሪያ አካባቢ ማታ ማታ ልዩ ቅስቀሳ ይካሄዳል። ቅንጅት ቢመረጥ የመጀመሪያ ሰለባዎች እናንተ ናችሁ። ኢህአዴግ ባለመመረጡ በቤተሰቦቻችሁ መጨፍጨፍ በእናንተ ከሥራ መባረር አንጠየቅም። እኛ በደርግ ሰራዊት ላደረስነው ቂም እናንተን መበቀላቸው የማይቀር ነው ይባላሉ። በዚህ የተረበሹ የሰራዊቱ ቤተሰቦችና የኢህአዴግ አባላት ከሽጉጥ እስከ ክላሽ ታጥቀዋል። የኢህአዴግ ካድሬዎች ቅንጅት ቢመረጥ በረሃን ገባለን እንጂ ይህችን አገር አናስረክብም እያሉም ቀስቅሰዋል። ቅንጅትን ኢንተርሃሞይ ነው የሚል የዲፕሎማሲ ስራ በውጭ ለመስራትና ተቀባይነት እንዲያገኝ የኢትዮጵያ ዲፕሎማቶችን በውጭ ጉዳይ ሚኒስቴር በመሰብሰብ ኮርስ ሰጥተዋል። የቅንጅቱንና የህብረቱን ማህተም በማስቀረጽ ከመንግስት ባለስልጣናት ውስጥ እነከሌ እርምጃ ይወሰድባቸዋል የሚል ወረቀት አዘጋጅቶ ለማተምና የቅንጅቱንና የህብረቱን መሪዎች ለመያዝም አቅዷል።
በህዝብ ትራንስፖርት በጦር ካምፖች የገዢው ፓርቲ ደጋፊዎች ናቸው በሚባሉ ሰዎችና አካባቢዎች ላይ ፈንጂ በማጥመድ ቅንጅቱን ያፈነዳው በሚል ደጋፊዎቻቸውንና ሰራዊቱን በቁጣ ለማስነሳትም አስበዋል። ጥሩነቱ ኢህአዴግ ማታ የሚያሴረው ሴራ ጧት እጃችን ላይ ይወድቃል። ሰላማዊና የሰላም ታጋዮች በመሆናችን የኢህአዴግ አባላትና ለሀገርና ለህዝብ የሚያስቡ አንዳንድ ካድሬዎቻቸው በሙሉ ልብ ይተባበሩናል። ግንቦት 7 ማታም መብራት አጥፍተውና ግርግር በመፍጠር ኮሮጆውን ከፍተው የተዘጋጀ የምርጫ ወረቀታቸውን ለማስገባት ከወዲሁ አቅደዋል። ኮሮጆ ገልባጭ ቡድኖችም ተዘጋጅተዋል። አንዳንድ የመንግስት ሰራተኞች የተዘጋጀ የምርጫ ካርድ አስገብተው ከምርጫ ጣቢያ የሚሰጣቸውን የመምረጫ ወረቀት ወደ መስሪያ ቤታቸው በማምጣት እንዲያስረክቡም ተገደዋል። ያን ባያደርጉ ስራቸውን እንደሚያጡ ተነግሯቸው ከግንቦት 2 ጀምሮ ወጣቱን ማፈስ ተጀምሯል። ሐሙስ ደግሞ በግዴታ በቅንጅቱ ላይ ለማሰለፍ አቅደዋል። በየክልሉ ቀሳውስት የነሳህ ልጆቻቸውን ቅንጅትን አውግዘው ኢህአዴግን እንዲመርጡ ጉቦ ቀርቦላቸዋል። ኢህአዴግ ራሱ ብጥብጥ አንስቶ ቅንጅት ረብሻ ፈጠረ በማለት ህዝብን ለማሰር ለመግደልና ለመደብደብ ተነስቷል። ካድሬዎች ሽጉጥ እያወጡ እያንዳንዱ ትለቀማለህ እያሉ ነው። ኢህአዴግ ስልጣኑን አይሰጥም በማለት ቀስቅሰዋል። የምርጫ ካርድም እንሰጣቸዋለን እያሉ ናቸው። የቅንጅቱን አባላት ግን እንዳይቀሰቅሱ ያስፈራራሉ። ኢህአዴግ ምርጫው ሰላማዊ እንዳይሆንና ለማጭበርበር ሆን ብሎ ቆሟል። ህዝቡ ለመብቱ በጽናት መታገል እንዳለበት ግን ቅንጅት ያሳስባል። ለሁሉም ለኢህአዴግ ታማኝ ካድሬዎች የተላለፈ መረጃ በሚል በደቡብ ኢትዮጵያ ከተሰራጨው በምርጫ ዕለት የኢህአዴግ ደጋፊዎች ተቃዋሚዎችን ቀደም ብለው ማለዳ በመነሳት ሰልፉን እንዲይዙ ማድረግ፣ እያንዳንዱ የኢህአዴግ መራጮች ሰልፍ ከያዙ በኋላ ጊዜን እንዲያባክኑ ማድረግ፣ ታዋቂ የኢህአዴግ ሰዎችን ከሰልፉ ፊት ለፊት እንዲቆሙና የተቃዋሚ ደጋፊዎች እንዲያሸማቅቁ ማድረግ፣ የኢህአዴግ ደጋፊዎች በርካታ ካርድ ይዘው ሰርገው ወደ ሚስጥር ድምጽ መስጫ ቦታ በመግባት በዛ ያለ ካርድ እንዲከቱ ማድረግ፣ ከተቃዋሚ ፓርቲ አባላት በገንዘብ ካርድ በመግዛት የተቃዋሚዎች ድምጽ መጠን እንዲቀንስ ማድረግ፣ በቆጠራ ወቅት መብራትን በዘዴ በማጥፋት በቅድሚያ ምልክት ተደርጎበት በድብቅ የተቀመጠውን ካርድ ኮሮጆ ውስጥ መክተት የሚሉ ይገኙበታል። ተቃዋሚን የምትደግፉ ኢትዮጵያውያን ሁሉ ይህን ምርጫ ሰላማዊና ፍትሃዊ እንዲሆን ታደርጉ ዘንድ በጽናት እንድትቆሙ፣ ጋዜጦችም እነዚህን ሴራዎች ህዝብ እንዲያውቃቸው እንድታደርጉ የዜግነት ትብብራችሁን እንጠይቃለን። የዚህን ህዝብ ድምጽ ለመጠበቅ ሁላችንም የሰላም ኃይል ሆነን ለሰላም እንቁም። በሞባይል ስልኮች ላይ የቅንጅቱ ሬዲዮ ጣቢያ በቅርቡ ይጀምራል የሚል መልእክት እየተላለፈ ነው። ቅንጅቱ ያቋቋመውም ለማቋቋም ያቀደውም የሬዲዮ ጣቢያ እንደሌለው ለመግለጽ እንወዳለን። ድል ለኢትዮጵያ ህዝብ፣ ድል ለቅንጅት። እንመርቃቸው ብለን ያዘልቃቸው